መንግስታዊ እሬቻ ብልጽግናዊ እሬቻ ፖለቲካዊ እሬቻ ግልጽ ወረራ ነው ይሄ አሁንም ሳንሸማቀቅ የምንገልጸው ግልጽ ወረራ ሁሉንም ማቅፎ እሬቻም የኔ ነው መስቀልም የኔ ነው ጥምቀትንም በጋራ ጫምባላላንም አብሮ የሚያከብር ትውልድ ሲፈጠር ነው ኢትዮጵያ የምትኖረው ኢትዮጵያ በዚህ በህብረ ብሔራዊነቷ አብራ ነው አድዋን ያሸነፈችው ነገር ግን ይሄ ቀድም የነገርኩህ እኮ ነው እስከዚህ ድረስ አክብሮት የሰጠሁት አክብሮት ምን ጋር ተጋጨብኝ መሬት ላይ የማደርገው የማያው ነገር ጋር ተጋጭ የሆነው የተናገረውና አሁን እየሆነ ያለው ነገር ተለወጠብኝ ያልከው ምን ላይ ነው የአማራ ክልል ህግ ማስከበር ብሎ መንግስት ስለገባ ፋኖ ላይ መተኮስ ስለጀመረ የአማራ ፖለቲካ ማቀንቀን ስለጀመራችሁ አዲስ አበባ ከጫፍ እስከ ጫፍ በአንድ ክልል ባንዲራ ሌላው ቀርቶ አማራ ባንክ ላይ የሬቻን ባንዲራ እንደዛ አድርገውታል የአንድ ብሔር የበላይነት የነገሰባት የእናንተ ፍላጎት ብቻ የሚፈጸምባት ሌላውን ኢትዮጵያ ያገለለች ልክ እንደ ህወሓት አይነት ኢትዮጵያ እንድትኖር ትፈልጋላችሁ እንደዛ ደግሞ አይኖርም እሬቻም ይከበራል ጫምባላላም ይከበራል ዮ መስቀላ የጎፋው አዲስ አበባ ይከበራል ምን እንደምትሆኑ እናያቸዋለን ያኔ የሁላችንም ርዕሰ መዲና በሆነችው በአዲስ አበባ ባንድ ክልል ባንዲራ በመተቀለቀበት ሁኔታ የኢትዮጵያ ሰንደቅ ዓላማ ያገር ሰንደቅ ዓላማ ለበዓል መያዝ ለምን ከለከላችሁ የኢትዮጵያ ባንዲራ ፋኖ የሚባል ደንቆሮ ገደል ለገደል ይዞት ሲርመጠመጥ ይሄ የአንድ ጎጥ የአንድ ጎሳ የአንድ ብሔር ባንዲራ አይደለም ይሄ ኢትዮጵያ ባንዲራ ነው አስቀምጥ እሱን ባንዲራ ለምን አላላችሁ ለዘመናት ይከበሩ የነበሩት አሸንዳና ሸዳ የሚባሉት አዲስ አበባ ላይ እንዳይከበሩ ተከልክለው የሌለ ሰምተነው ማናቀው በልበውናችን ሽኖ የሚባል በዓል ሲከበር ሰነበት ምንድነው ችግሩ ኢትዮጵያዊ ነኝ ካልክ የከምባታውን የወላይታውን የሃዲያውን የጫምባላላን የኢሬቻን ሌላም የሶማሌውንም የትግሬውንም የሁሉንም ባህል አቅፈህ ነው የምትኖረው በቃ ይሄ ግዴታ ነው ከግድቡ ወደ ድፍድፉ የሚል ከትናንት ጀምሮ ደግሞ አዲስ ሰበር ዜና ሲነግሩን ቆዩ ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ እነሱ ይዋሻሉ እኛ እንሰራለን ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ በዛሬው ፕሮግራሜ መሳይ መኮንንና ደረጀ ሀብተወልድ ሙሾ ያወረዱ ስለ አብጩ የሚያደርጉት ንግግር ከሁለቱ ጋር ያነጻጸር የምናይበትን ፕሮግራም ይዤላችሁ መጥቻለሁ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ያደረጋችሁ በሱፐር ቻት እና በሱፐር ስቲከርም ድጋፍ ያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ ደረጀና መሳይ መኮንን ደረጀ ሀብተወልድ የሚባለው ሰውና የፋኖቹ ቃል አቀባዮች ናቸው ሁለቱም የአማራን ፖለቲካ እያጦዙ ያሉት ዛሬ ነገ ፋኖ 104 ኪሎ ይገባል ያሉ በቅጀት እየባነኑ የሚያድሩት ሁለቱ ሰዎች ናቸው አንከር ሚዲያ ላይ ቀርበው ውይይት የሚያደርጉት እና ደረጀ መጽሐፍ ጽፌያለሁ ይላል የጻፈው መጽሐፍ እኔና አብይ ይላል ማን ነው አብይና እኔ ይላል መጽሐፉ አብቹ እየተሰደበም እንጀራ መሆን የሚችል እየተጠላም ስለሱ ክፉ ነገር እየተወራም ለብዙዎች የገቢ ማግኛ ምክንያት የሆነ አስገራሚ ሰው ነው አብቹ ማለት እነዚህ ሰዎች አብይን እየደገፉ በነበሩበት ሰዓትም ብዙ ትርፋውበታል አሁንም እሱን ተቃውሞ የአማራ ፖለቲካን ሲያቀነቅኑ አብይ ካላሉ በስተቀር ሆዳቸው ሞልቶ እንደማያድሩ ይታወቃል ስለዚህ ሌላው ነገር ቢቀር ሚዲያ ላይ ይወጡ ስለ አብይ ማውራታቸው አብይ የለበሰውን ችግኝ የተከለውን የሄደበትን የወጣበትን ነገር ያነሱ የሚያወሩት ነገር አልበቃቸው ብሎ አብይና እኔ
የሚል መጽሐፍ ጽፌ መጣው ይላል ደረጃ ሀብተወልድ። እንግዲህ ያው ጋዜጠኛ እኮ እያረጀ ሲሄድ ወደዛ ሄዳል ይላሉና አረጀው መሰለኝ ወደዛው እንትን እያደረግን ነው። መሳይ እንግዲህ ምን ታረጋዋለህ? እንዳጋጣሚ ሆኖ ደግሞ ጥሩ ሆኗል መጽሐፉም ተቀባይነቱ ማለት ነው ጥሩ እየሆነ ነው ከወዲሁና በጣም እንዲሁ ምናቀው ለታሪክ ለማስቀመጥ ያህል እንዳይረሳ ነገሯቱ ሸት እንዳይነገር እንደው ከጫፍ እያደረግን እንሞክር ብዬ ነው። የመጀመሪያ ስራዬ ነው በእንደዚህ አይነት ነገር። ይሄ መጽሐፍ እንዳጋጣሚ ሆኖ እነሱ እንዳሰቡት ሳይሆን በጣም የመጀመሪያ ነው መጽሐፍ ጽፍ አብይና እኔ ነው የሚለው መጽሐፉ። እንደምትመለከተው አንድ ቻናል ነበረች ዜና ማቀርብባት ቻናል ነበረ። እርሱ ቻናል ለምንድነው ቢያንስ እኔ እንግዲህ የኮምቦልቻ ልጅ ነኝ የደሴ ልጅ ነኝ የዛ አካባቢ ሰው ነኝና ሰሞኑን ጥሩ በቃ ሰፊ የሚባል ኢንፎርሜሽን ያለኝ እዛ አካባቢ ሆነ ሳለ ያን ቻናል አዘግተውታል። ያን ቻናል ሲያዘጉት መሰውን መረጃ እንደሚያገኝ ሁለተኛ ያሉኝ ነገር ነው። በዛ ቻናሉ አማካይነት ስለዚህ መጽሐፍ ምናወራ ነበርና ምን ብለው ጻፉልኝ መሰለህ? ከተዘጋ በኋላ መጽሐፍን አትሸጣታል በቻናል እኔ ኦሬዲ ያልቋል መጽሐፉ እኮ። አንተ ደረጀ ወሎዬ አይደለም ባይዘው ወሎዬ ነኝ የኮምቦልቻ ልጅ ነኝ የደሴ ልጅ ነኝ ምናምን ይላል። ደሴና ኮምቦልቻ የወሎ ማህበረሰብ እንዳንተ አይነት ጋጦጥ እንዳንተ አይነት ዘረኛ እንዳንተ አይነት ባንዳ ሲያፈራ ታይቶ አይታወቅም። የወሎ ልጆች እኛ ነን በኢትዮጵያዊነታችን የቆም ነው። የወሎ ማህበረሰብ ወሎዬ ነኝ የኮምቦልቻ ልጅ የደሴ ልጅ ነኝ እያልክ ያንን በኢትዮጵያዊነቱ ቆሞ ዓለም ሲሰለጥን ወሎዬ ይሆናል የሚባልለትን ማህበረሰብ በአንተ ደረጃ ዝቅ ብሎ እንዲታይ የምትሞክረውን ሙከራ በታቆም ይሻላል ማለት እንፈልጋለን። በመጀመሪያ ሲቀጥል መጽሐፍ ጽፍ ያለው ይላል አብይና እኔ የሚል መጽሐፍ ያው እንደዛ ካላሉ መጽሐፉም አይሸጥም። ቢያንስ አብይ የሚለው ስም ስላለ ምንድነው እስኪ ስለ አብይ ጻፈው ተብሎ ይነበብለታል እንጂ ደረጀ ምንም የሚጠቅም ነገር እንደማይጽፍ ይታወቃል። ሲጀመር አብይ ስለመጣ ነው መጽሐፍ ይጻፈው። ከዚህ በፊት መጽሐፍ ጽፍ ያላቅም ማለት ስለዚህ ለመጽሐፍ እንዲጽፍ እንኳን ምክንያት ሆኖለታል አብይ። በዚህ ደረጃ ነው አብቹ እየተጠላም ምግብ እንጀራ መሆን ችሏል ለብዙዎች የምላችሁ ለዚህ እና የጻፈው በእርግጠኝነት እንቶ ፈንቶ ነው። አብይ እንደዚህ ነበር ሳቀው እንደዚህ ነበርና ምን የሚል ነው መጽሐፉን ብናየው። በእርግጥ እኔ እሱ መጽሐፍ የማንበብ ፍላጎቱም የለኝም፣ ግን ብታነቡት ራሱ እንደዛ ነው ሊሆን የሚችለው። እና የዩቲዩብ ቻናሌ ተዘግቶብኛል አለ። ብዙ መረጃዎችን ማቀርብበት ምናምን ቻናል ነበረኝ አለ። ያ ቻናል ግን ተዘግቶብኛል። የተዘጋብኝ ደግሞ በብልጽግና በአብይ መንግስት ነው ይላል። አሁን እነ መሳይ መኮንን እንደፈለጉ እየተዘባበቱ እንደፈለጉ ጥቀርሻ የጥላቻ ለሃጫቸውን ያዝረከረኩ የሚወሉበት ሚዲያ ሳይዘጋ ደረጀ ምን ያመጣል ብሎ ነው አሁን? አንተም ማን ፈርቶ አንተም ማን ሰግቶ ነው ማን ሰግቶብህ ነው አንተን አሁን ያንተ ሚዲያ የሚዘጋው? አብይ እኮ እስከመፈጠራችሁም ትዛትሉት እኮ እሱ በጣም ብዙ ስራ አለው ወዳጄ። እንደናንተ ዝም ብሎ እናንተ ስለ አብይ ያሰባችሁ እንደምትሉት ሁሉ እሱ ስለናንተ ያሰበ የሚውል የሚመስላችሁ ሰዎች ናችሁ እኮ እናንተ ቅዠታሞች። ይሄ ቅዠት ነው። ስለናንተ ለሰከንድም ትዝብላችሁ ታጣቁ እና መጽሐፍን አትሸጣትም አሉኝ ይላል። ወይኔ እኔ እኮ በጣም እኮ አሳፋሪ ናቸው እነዚህ ሰዎች። አሁን የደረጀ መጽሐፍ ቢሸጥ አብይ ፈርቶ ማለት ነው የደረጀ መጽሐፍ ቢሸጥ ምን አይነት ያመለካከት ለውጥ ያመጣል ማህበረሰብ ውስጥ ብሎ አስቦ አብቹ ሰግቶ የደረጀ መጽሐፍ እንዳይሸጥ ሲከለክል ማለት ያንተ መጽሐፍ መጣ ቀረ ያንተ ተረት አብይ እንዲህ ብሎ ነበር ነው ሌላ ምን ብሎ ነበር የሚል ፖለቲካ እኮ ቆያችሁ ከጀመራችሁ። እንዲህ ብሎ ነበር እንዲህ አውርቶኛል ሰማነው እኮ ብዙ ጊዜ ብሎ ነበር የሚል ፖለቲካ ከዛ ያለፈ አይደለም። ያንተ መጽሐፍ እንደዛ ተብሎ ተረት የተነገረበት መጽሐፍ እንዳይሸጥ አብቹ ሰግቶ ከለከለው። ደሃ በህልሙ ቅቤ ባይበላ ድርቀት ይገለው ነበር አሉ እና አብይና እኔ የሚለው መጽሐፍ በዚህ ደረጃ ጽፌዋለሁ ይላል። እና አሁን ለምን አብቹ ጋር ተቃዋሚ እንደሆኑ ለምን መቃወም እንደጀመሩ እዚሁ ላይ ነው የሚጠቅሰው፣ ግን መጨረሻ ላይ ነው ማሰማችሁ እሱ። ሲቀጥል ምን ይላል? ስለ ወሎ ግንባር ጦርነት ያወራል። ስለ ህወሓትና ሻዕቢያ ስለሚመሩት ጦርነት ማለት ነው። ደረጃ ሀብተወልድ በዚህ አይነት ቅዠት እየማሰነ ወሎዬ ነኝ ብሎ ሲያወራ ደግሞ በጣም ያሳፍራል። ወሎዬነት ኢትዮጵያዊነት ነው። ወሎዬነት ከኢትዮጵያዊነትም ከፍ ይላል። ሰውነት ነው ወሎዬነት ማለት ሰው መሆን፣ ሰው ሆነህ ብቻ የምትኖርበት፣ ከየት መጣህ ማነህ ምንድነህ የማትባልበት፣
ሰው በመሆኑ ብቻ የሚከበርበት ማህበረሰብ ነው ወሎ ማለት። እንደዚህ አይነት ማህበረሰብ ውስጥ ያደገ ሰው በዚህ ደረጃ ጽንፍ ረግጦ ስለ አማራ ፖለቲካ ያውም ደግሞ መቀመቅ እየወረደ እየተሸነፈ ስላለ ፋኖ የሚያወራውን ልጋብዛችሁ። ከባድ ምት ነው የደረሰባቸው። በወልዲያ አቅራቢያ ዛሬም እንደዚሁ ተፋጠው ነው ያሉት። ከወልዲያ 3 ኪሎ ሜትር 4 ኪሎ ሜትር ከከተማዋ ዙሪያው ተፋጠው ነው ያሉት። በዛሬ ዕለት ኦራል የተማረከበት ሁኔታ አለ። ሌላው ትልቁ ዜና እስከዛሬ ህዝባዊ ውይይት አይደረግም ነበር አይደለም ይደረግ ነበር። አሁን ግን እየተደረጉ ያሉት ህዝባዊ ውይይቶችና የመዋቅር ለውጦች በጣም የሚገርሙ ናቸው። የየከተሞቹ ህዝቦች በነቂስ እየወጡ ነው። እሱንም አሁንም ከተማ ማንናገረው ያገዛዝ ህዝቡም ላይ ምንም ላይ ሊወረውር ስለሚችል ጥሩ ስላልሆነ ማለት ነው። ግን በበርካታዎቹ ከተማዎች ህዝባዊ ውይይቶችና አመራር ምርጫ የመዋቅር ለውጥ የቢሮ እርክክብ እየተደረጉ ነው። በጣም እያጠናከሩ ነው። ለምን በባለፈው ጊዜ ፋኖች አንድ ቦታ ይገባሉ፣ በማግስቱ ይወጣሉ፣ በሁለተኛው ቀን ይወጣሉ ምናምን የሚል ነገር ነበር። አሁን ታሪክ ተቀይሯል። አብዛኛዎቹ ሰሞኑን በቁጥጥር ስር የገቡት ከተሞች አሁንም በዛው በፋኖች ስር እንደሚገኙ ናቸው። አጠቃላይ ያለው ሁኔታ ቀጥሏል። ሌላው በዛሬው ዕለት ቅራቅር የተሰኘችው ከተማ በፋኖች ቁጥጥር ስር ገብታለች። ቅራቅርን ተቆጣጥሯል ይላል። ቅራቅር ይክተት ያባቴ አምላክ። እድሜ ልካችሁን ጋሸና ተያዘች፣ ጋይንት ተያዘች፣ ወልዲያ ተያዘ፣ ደሴ ገቡ ስትሉ ይኖራችሁት የት ደረሱ? 2 ዓመት ሙሉ መዋሸት እንዴት አይሰለቻችሁም እንዴ? ለሚያዳምጣችሁ ተከታይ እንዴ ተከታይ ከሌለ እኮ አዳማጭ ከሌለ ሆዳችሁን የምትሞሉበትም የለም እኮ እናንተ። ነገር ግን ስታወሩ 2 ዓመት ሙሉ እየዋሻችሁ ሰው ምን ይነላል እንዴት አይባልም? ጭራሽ ምን ይላል? ፋኖ ብዙ አካባቢዎችን ተቆጣጠረ አለ። እሺ አልነው። በሚይዟቸው አካባቢዎች ህዝባዊ ውይይት እያደረገ ነው አለ። እሺ ይቀጥላል ነው። ከዛ ሲቀጥል የአመራር ምርጫና የስልጣን ሽግግር እያደረጉ ነው ይላል። ከደነቆረ ሰው ጋር አብሮ መደንቆር ስለማያስፈልግ በቀጣይነት የሚያነሱት ስለምንድን ነው? አብጁ ከትላንት ወዲያ የነዳጅ የጋዝ ማውጫ ፋብሪካ እንዲሁም ደግሞ የማዳበሪያ ፋብሪካ ከዛ ሲቀጥል ሁለተኛ ዙር የጋዝ መስመር ዝርጋታ እና ያንን ፋብሪካ የሚያስጀምርበትን ሁኔታ ትላንት ሲያስመርቅ ነበር። አዲስ ፕሮጀክትም ሲያስጀምር ነበር። ያችን ኔጌቲቭ ነገር ለማውራት ሲፈልጉ ምን እንደሚያወሩ ልጋብዛችሁ። ከግድቡ ወደ ወደቡ ነበረ ባለፉት ሳምንታት የነበረው ፕሮፓጋንዳ መሳይ እንደምታውቀው አልሆነም ነበር። ከግድቡ ወደ ድፍድፉ የሚል ከትናንት ጀምሮ ደግሞ አዲስ ሰበር ዜና ሲነግሩን ቆዩ። የነዳጅ ድፍድፍ ማለት ነው። ጠብቁ ነገ ምናምን እያሉ ደግሞ ጠዋት በቃ ምን አይነት ነገር ሊያበስሩ ነው እያልን ስንናገር መቼም የዛሬ 7 ዓመት ነው አብይ ነዳጅ ድፍድፍ አወጣን ሲሉ የነበረውና ጠዋት ሳይው ሰበር ዜናው ምን ሆኖ ይመጣል? የመሰረት ድንጋይ እንዴ! የመሰረት ድንጋይ ብርቃችን ነው እንደኛ መሰይ ኃይለማርያም ደሳለኝ አንዴ የራሱ ተናደው ትዝይታል ተረሳሽተው የዛሬ የመሰረት ድንጋይ ከስከዛሬ የመሰረት ድንጋይ የሚለየው ነገር ቢኖር የመሰረት ድንጋይ ሆኖ እንደማይቀር ነው ብለው የተናገሩበት ነገር አለ። ከዛስ ካሁን በፊት በነመለስ ጊዜ ተነግሮ የነበረ ተሞክሮ ቻይናዎች የሞቱበት የተለያየ ነገር አለበትና ባልሆነ ፕሮፓጋንዳ ሊያጥለቀለቁን ሞክሩ። ዛሬ ዋናው ነገር ግን አገር አጣብቂኝ ውስጥ ገብታለች። የመሰረት ድንጋይ ጥሎ 1 ዓመት 2 ዓመት ባልሞላ ጊዜ ውስጥ እኔ ነኝ ያለ ትልቅ ፕሮጀክት ጨርሶ ማሳየት የሚችል መሪ እያስመረቀ ኢናጉሬሽን ላይ ቀርቦ እየተናገረ የሰሙትን ፕሮግራም ጨርሶ እኮ እያስመረቀ ነው። አብቹ ጨርሶ አንዱን አስመርቆ ነው ከዛ ሁለተኛ ዙር ሌላ የጋዝ ፋብሪካ እያስጀመረ ያለው እያስመረቀ ያለውን መሪ የመሰረት ድንጋይ ብቻ መጣል እንዳይሆን ይልታል። እሺ ከነሱ ምንም ስለማንጠብቅ እንለፋቸው። ከዛ ቀጥሎ ምንድነው የሚሉት? ዝም ብሎ ተራ ፕሮፓጋንዳ ነው። በፕሮፓጋንዳ ለማጥለቅለቅ ፈልጎ ነው ይሄን ልሰራ ነው ይሄን ልገነባ ነው ነዳጅ ላወጣ ነው ምናምን የሚለው እንጂ ምንም የሚሰራ ነገር የለም ይላል። አሊኮ ዳንጎቴ ማለት በአፍሪካ ቁጥር 1 ባለሀብት ነው። አሊኮ ዳንጎቴ መጥቶ ኢናጉሬሽን ላይ የተናገረውን ነገር ሰምተን ራሱ መጥቶ ያስጀመረውን ፕሮጀክት
ውሸት ነው እነዚህን ሰዎች ምን አድርገን ነው የምናሳምናቸው ምን ቢያዩ ነው የሚያምኑት I'm very, very delighted to welcome you to this historic groundbreaking ceremony of the almost $3 billion, 3 million metric tons urea production plant complex here in Gode. The plant here is not going to be only the fertilizer. Apart from the gas pipeline we're going to build, will also be self-sufficient in polypropylene bagging plant so that we will bag all the fertilizer that we are going to produce here. We especially thank our chief host, my brother, His Excellency the Prime Minister, Abiy Ahmed, and his cabinet for creating an investment-friendly environment amongst other enablers, which now draws investments from across the world into the country. I'm sure all investors are happy here in Ethiopia. Ethiopia today is the most attractive investment destination in Africa. And I stand here to congratulate my brother that Ethiopia will attract more investment than most countries in Africa. You are the leader, and that's why you are leading. አሊኮ ዳንጎቴ የሚናገረውን አይሰሙም ራሱ መጥቶ በጋሃድ ያስጀመረውን ፕሮጀክት አብይ ለፕሮፓጋንዳ ነው ያስጀመርኩ የሚለው ይላል የነዚህ ደንቆሮች ተከታይ ደግሞ አለ ይሄንን አሜን ብሎ እውነት ነው ብሎ ተቀብሎ ቢከተል እኔ ምን አይነት በሽታ እንደገባኩ እዛ ሰፈር መቼ እንደሚያገግቡ መቼ እንደሚድኑ ነው ግራ እየገባኛል እነዚህ ሰዎች እየፈለጉ ያለው አብቹ ግንባታ ጀምሯል አስመርቋል አላስመረቀም እየሰራ ነው እየሰራ አይደለም የተናገረውን ነገር የሚተገብር መሪ ነው ወይስ አይደለም የሚለውን ነገር እንተውና እነዚህ ሰዎች ግን የሚያወሩት ነገር ምንድነው የሚሰሩ ልማቶችን እየተሰሩ ያሉ እየተከናወኑ ያሉ አገር አቀፍ የሆኑ ለኢትዮጵያ ትልቅ ፋይዳ ያላቸው ከህዳሴ ግድብ ጀምሮ የነዳጅ ማውጣት በለው የጋዝ መስመር ዝርጋታ በለው የማዳበሪያ ፋብሪካ በለው የፈለከውን ነገር ልማት ልሰራ ነው ብሎ አብቹ የሚያወራቸው ነገሮች ብትጠቅስ እነ መሳይ መኮንን ፕሮፓጋንዳ ነው የሚለው ወይም እንዲሰሩ አይፈልጉም ለዛ እንኳን ዕውቅና መስጠት አይፈልጉም ስለዚህ እነዚህ ሰዎች በኢትዮጵያ ሰማይ ስር ዶፍ ዝናብ ሲወርድ ማአት ሲወርድ ለማየት ምን አይነት ጉጉት እንዳላቸው ራሱ ከኢንተንሽናቸው ሰረዳ እነዚህ ሰዎች ተሳክቶላቸው የሆነ ነገር ቢሆን በያስባሉ አንዳንድ ጊዜ ምን ለማየት ነው የፈለጉት ስለ ኢትዮጵያ ከሆነ የሚያወሩት ሶማሌ ክልል ያም ጎዴ አካባቢ ሂዶ እስከዛሬ ኢትዮጵያ ስትፈልገው ስትመኘው የነበረውን የነዳጅ ማውጣት ፕሮጀክት አስጀመርኩ ብሎ ሲናገር ተራ ፕሮፓጋንዳ ነው የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት ወዳለሁ ዛሬ ለሶማሌ የብልጽግና ፀሐይ ወጣላት ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የደህንነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መስራት እና መጨረስ ብቻ ነው እኛ እንጀምራለን እኛ ተክተን እንሰራለን እኛ እንጨርሳለን ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ እነሱ ይዋሻሉ እኛ እንሰራለን ይሄንን ሰምቶ የማያምን በሽተኛ ነው ከዚህ ጋር ማውራት አያስፈልግም እነዚህን ሰዎች ቁጭ ብሎ የሚያዳምጠው ሰው ነው የሚገርመኝ ነው እነዚህ ሰዎች ለምንድነው ተቃዋሚ ሆኑት የሚለው ነገር መጨረሻ አመጣላችኋለሁ ብያችኋለሁ ሲቀጥል ስለምንድን ነው የሚያወሩት ስለ ኢሬቻ በዓል አከባበር ያወራሉ ደረጃ ፖልድ የመንግስት ሚዲያዎች ስለ ኢሬቻ ሲያወሩ አሉ ይላል ስለምን ያወሩ ኢሬቻ በዓል አይደለም እንዴ የኦሮሞ ማህበረሰብ በጣም ትልቁ ማህበረሰብ በኢትዮጵያ ታሪክ ያለው የታሪክ ባለቤት የሆነው የኦሮሞ ህዝብ የሚያከብረው በዓል እስከሆነ ድረስ የመንግስት ሚዲያዎችም የግል ሚዲያዎችም ቢዘግቡት ምንድነው ክፋቱ
መስቀልና ጥምቀት ተዘግቦ የለም ወይ ቀጥታ ሽፋን ተሰጥቶት የለም ወይ ምንድነው የደነገጠው ደረጃ እዚህ ላይ ይሄን ብቻ አይደለም የሚያወራው ሲቀጥል ኦርቶዶክስንና ሌላውን ሃይማኖት በመጨፍለቅ የኢሬቻን በዓል ለማግነን የተደረገ ጥረት ነው ይላል እዚህ በኢሬቻ መካከል ላይ ኢሬቻ መቼም ዛሬ ያከበሩትን አክብሮት እየተመለከትክ ነው ሙሉ በሙሉ የመንግስት ሚዲያዎች ስለ ኢሬቻ መዋላቸው አይደለም እኔ የገረመኝ ለመስቀል ለተለያዩ ለአድዋ በዓል የኢትዮጵያ ሰንደቅ ዓላማ አዲስ አበባ ላይ መስቀል ክልክል ነው በተባለበት ሁኔታ አዲስ አበባ ከጫፍ እስከ ጫፍ በአንድ ክልል ባንዲራ ሌላው ቀርቶ እንደምትም አማራ ባንክ ላይ የኢሬቻን ባንዲራ እንደዛ አድርገውታል የሁላችንም ርዕሰ መዲና በሆነችው በአዲስ አበባ በአንድ ክልል ባንዲራ በመተቀለቀበት ሁኔታ የኢትዮጵያ ሰንደቅ ዓላማ የሀገር ሰንደቅ ዓላማ ለበዓል መያዝ ለምን ከለከላችሁ ይሄኮ ወረራ ነው የባህል ወረራ ይባላል በአንድ ለምን ይሄንንም ያደርጉ ሌላው የሚደረግ ቢሉ መልካም ነው ለዘመናት ይከበሩ የነበሩት አሸንዳና ሸዳ የሚባሉት አዲስ አበባ ላይ እንዳይከበሩ ተከልክለው የዴለ ሰምተነው ማናቀው በልበውናችን ሽኖ የሚባል በዓል ሲከበር ሰነበት መንግስታዊ ኢሬቻ ብልጽግናዊ ኢሬቻ ፖለቲካዊ ኢሬቻ ነው ኢትዮጵያ ላይ የሰፈነው ብዙ ዝግጅቶችን አቅርበናል መልእክታችንን ማስተላልፈናል ግልጽ ወረራ ነው ይሄ አሁንም ሳንሸማቀቅ የምንገልጸው ግልጽ ወረራ ነው ሲባል ወረራ ምንድነው የሚለው ነገር በደንብ ሰው የሚረዳ ይመስለናል የባህል ወረራ ነው ይሄ ባለ ወረራ ተሸክሞ የሚመጣው ብዙ ማንነቶች አሉ ብዙ ነገሮች አብረውት ተሸክሞ የሚመጣ ነገር እንዳለ ምንም እንደብቀው ምን ተፋፈረው ነገር አይደለም ከዛ ይሄኛው ደንቆሮ ደግሞ ይቀበልና ምን ይላል የባህል ወረራ ነው እነዚህ ሰዎች ኢትዮጵያዊ አይደሉም እኔ እነዚህ ሰዎች ኢትዮጵያዊ ናቸው ብለን ያኔ በኢሳት ዘመን በወያኔ ዘመን አግነነን ካቅማቸው በላይ ከበናቸው ዛሬ የአማራ ፖለቲካ ሲመጣ ማስካቸው ወልቆ እንደዚህ ያያየናቸው ነው የአማራ ባንክ ላይ የኦሮሚያ ባንዲራ ተሰቀለ ይላል ምንድነው ችግሩ ኢትዮጵያዊ ነኝ ካልክ የከምባታውን የወላይታውን የሃዲያውን የጫምባላላን የኢሬቻን ሌላም የሶማሌውንም የትግሬውንም የሁሉንም ባህል አቅፈህና የምትኖረው በቃ ይሄ ግዴታ ነው ኢትዮጵያዊ ነኝ ኢትዮጵያ በህብረ ብሔራዊነቷ አንድ ላይ ትኖራለች መኖር አለብን ካልክ ይሄን መቀበል ግዴታ ነው እንዴ የኦሮሞ ህዝብ ይሄ ባህሌ ነው ኢሬቻ የኔ ባህል ነው እማምንበት የጥንት የናት አባቶቼ እምነት ነው ብሎ ከተቀበለ ማያገባህ አንተ ኦሮሞ ጓደኞች አሏችሁ እርግጠኛ ነኝ እነዚያ ጓደኞቻችሁ ኢሬቻን ሲያከብሩ የሚከፋችሁ ከሆነ እናንተ ኢትዮጵያውያን አይደላችሁ የኢትዮጵያን ባንዲራ እንዳትለብሱ ተብሎ ተከልክሎ ምናምን የኢትዮጵያን ባንዲራ ፋኖ የሚባል ደንቆሮ ገደል ለገደል ይዞት ሲርመጠመጥ ይሄ የአንድ ጎጥ የአንድ ጎሳ የአንድ ብሔር ባንዲራ አይደለም ይሄ ኢትዮጵያ ባንዲራ ነው አስቀምጥ እሱን ባንዲራ ለምን አላላችሁም እንደዚህ ነው እኮ የምንጠያየቀው አየህ እናንተ የሚመቻችሁን ነገር ብቻ ያነሳችሁ ስትመነዝሩ ፋኖ ገደል ለገደል ይዞ የበሶ መጠቅለያ ሲያደርገው የኢትዮጵያን ሰንደቅ ዓላማ የት ነበራችሁ ኦኬ ይህን ጥያቄ እናንሳና የኦሮሞ ወጣቶች የኦሮሞ ልጆች እስከዛሬ ድረስ አዲስ አበባ ላይ ኢሬቻን አክብረው ያቁም ለውጥ እስከመጣበት ጊዜ ድረስ ዛሬ ኢሬቻን አዲስ አበባ ላይ ዋና ከተማችን ላይ ማክበር እንፈልጋለን ብሎ ቢያከብሩ ጫምባላላ መጥቶ አዲስ አበባ ላይ ቢከበር ሌላውም የሲዳማ የሃዲያ የምናምን የብሔረሰቦቹ በዓል አዲስ አበባ ላይ ዋና ከተማቸው እስከሆነ ድረስ የትኛውም ኢትዮጵያዊ መጥቶ በዓሉን ቢያከብር ምንድነው ክፋቱ እነዚህን ሰዎች ኢትዮጵያዊ አድርገን ማሰባችን እኮ ነውኛ ዛሬ እንድንበሳጭ አድርገን ይሄን ጉዳይ ነው ደብረጽዮን ቢያወራው አይገርመኝም ይሄን ጉዳይ ሌላ ጽንፈኛ የሆነ ቡድን ምናምን እስከዛሬ የምናቃቸው እንደ ሻዕቢያ እንደ ህወሓት አይነት ቢያወሩት አይገርመኝም ኢትዮጵያዊ ናቸው ብለን በኢትዮጵያዊነት የምናስባቸው ሰዎች የኢትዮጵያን እሴት የኢትዮጵያን ባህልና ትውፊት ህዝቡ የሚቀበለውን ህዝቡ የሚያልከውን ነገር ህዝቡ የሚያምንበትን ባህልና እምነቱን እንዲያከብር ካልፈቀድክለት
አንተ የምትፈልገው ነገር ብቻ እየተከበረ የሚኖርበት ምክንያት ምንድነው? እኔ የኢትዮጵያ ሰንደቅ ዓላማ በመስቀልም በመናምን እንዳትይዙ ተባለ እየተባለ ሲወራ ሰምቻለሁ። የኢትዮጵያ ሰንደቅ ዓላማ ላይ ያለው ትልቁ ዳውት ይሄ ባንዲራ አይወክለኝም የሚል ማህበረሰብ አለ። ልክ የአማራ ማህበረሰብ ህገ መንግስቱ ላይ አልተወከልኩበትም እንደሚለው በዚህ ሰንደቅ ዓላማ ስር ተገድያለሁ፣ ተገርፌያለሁ፣ እንደዚህ ታስሬያለሁ፣ ተሳድጃለሁ የሚል ማህበረሰብ አለ። የሀገራዊ ምክክር ኮሚሽኑ እሱ እውነትም ይሁን ውሸት ማለት ነው፣ አፈታሪክም ይሁን እውነታም ይሁን እሱን የታሪክ ባለሙያዎች ያጥኑት። ነገር ግን ሁሉም ኢትዮጵያዊ የሚስማማበት ሰንደቅ ዓላማ እንዲኖረን የሀገራዊ ምክክር ኮሚሽኑ የሚሰራው አንዱ እሱ ነው። ኮከብ ያለበት ይሁን ወይስ ልሙጡ አረንጓዴ ቢጫ ቀይ ይሁን ወይስ የትኛው ይሁን ምን አይነት ምልክት ይደረግበት የሚለውን ኢትዮጵያውያን በጋራ ተስማምተው ይወስኑ ተብሏል። ያ እስከሚወሰን ድረስ ሁሉም በትዕግስት መጠበቅ ያቃተው ለምንድን ነው? ለምንድን ነው የሰንደቅ ዓላማ ጉዳይ የጭቅጭቅና የነገር ምክንያት የምታደርጉት? የኢትዮጵያ ሰንደቅ ዓላማ ብቻ ተከለከልኩ አይደለም መስቀል ላይ ምእመናን ለመስቀል በዓል ሲወጡ ነጭ ለብሳችሁ እንዳትወጡም ብላችኋል እኮ እናንተ። በሽተኝነታችሁ እኮ እስከ ጥግ ድረስ ሂዶ ምእመናን የመስቀል በዓል ሲወጡ ነጭ እንዳይለብሱ ታዲያ ከል ለብሰው ይወጡ የመስቀል በዓልን ለማክበር? እሱ አይደለም ችግራችሁ። የባንዲራው ጉዳይ አይደለም፣ የሰንደቅ ዓላማ ጉዳይ አይደለም። እናንተ ስለ ሰንደቅ ዓላማ የምታውቁት ነገር የለም። ስለ ኢትዮጵያ ሰንደቅ ዓላማም የሚመለከታችሁ ተከራካሪዎችም አይደላችሁም እናንተ። ስለ ኢትዮጵያ ሰንደቅ ዓላማ የሚገድህ ከሆነ የአንድ ብሔር፣ የአንድ ጎሳ፣ የአንድ ጎጥ ባንዲራ አድርጎት ፋኖ የምትለው ጽንፈኛ ገደል ለገደል ይዞት ሲርመጠመጥ አስቀምጥ ማለት ነበረብህ። ያን ካላልክ አሁን የኦሮሚያ ባንዲራ ተሰቀለ ብለህ እንዲህ አይነት አጀንዳ ስታራምድ እንዳንሰማህ። ኢትዮጵያዊ አይደለህም አንተ ሲጀመር። ኢትዮጵያዊ የሆነ ሰው ሚዛናዊ ሆኖ ከዛም ከዚህም ነው መተቸት ያለበት። ኢሬቻን ሊያከብሩ የሚወጡ ኢትዮጵያውያን የኢትዮጵያን ሰንደቅ ዓላማ ይዘው ቢወጡ ደስ ይለኛል። ግን እንዳልኩት ቅድም እንደዚህ አይነት ይሄ ሰንደቅ ዓላማ አይወክለኝም የሚል ወጣት ማህበረሰብ አለ። ትላልቆቹ እንኳን ብዙም ባይሆን ያ ወጣት ማህበረሰብ ህወሓት በዘራው የዘረኝነት ትርክት ተሸውዶም ይሁን ተሳስቶም ይሁን ምንም ይሁን ንግግርና ውይይት የሚያስፈልገው አጀንዳ ተፈጥሯል መሃል ላይ። ያ ንግግር በሀገራዊ ምክክር ኮሚሽኑ መልስ እስኪያገኝ ድረስ የጭቅጭቅና የነገር መንስኤ ለምን ታረጉታላችሁ? የአማራ ባንክ ላይ አማራ ባንክ ብሎ የፈጠረውን ደንቆሮ ራሱ እኮ መተቸት ነበረበት። ባንክን የሚያህል ግሎባል ቢዝነስ እንዴት በአንድ ብሔር ስም ይታጠራል? እኔ ኦሮሚያ ባንክ እንትና ባንክ ምናምን የሚባል በብሔር የተደራጀ ባንክ በእርግጥ ነገ ከነገ ወዲያ ይፈርሳል፣ ችግር የለውም። ይፈርሳል ማለት በራሱ ጊዜ እየከሰመ ይሄዳል። ትላልቅ ባንኮች ሲመጡ እነዚህ በየመንደሩ የተሰበሰቡ ባንኮች እንደ ሱቅ የተከፈቱት ባንኮች አቅም አጥተው ተውሸልሽለው እንደሚጠፉ ይታወቃል። ነገር ግን የኢትዮጵያ ሰንደቅ ዓላማ ለምን እንደተከለከለ መጠየቅ እንዳለ ሆኖ የኦሮሞ ባህል፣ የኦሮሞ በዓል፣ የኦሮሞ እምነት የሆነ በዓል ሲከበር የኦሮሞ ሰንደቅ ዓላማ አዲስ አበባ ለምን ተሰቀለ ብሎ ጥያቄ ማንሳት የኢትዮጵያዊነትን መሳት ነው። ለምን የኢትዮጵያን ባንዲራ ይዛችሁ አትወጡም? መድመቂያችሁ ነው፣ ኢትዮጵያዊነታችሁ ነው። እናንተ ይዛችሁ ብትወጡ እንደውም አንድነታችን ያጠነክራል፣ ኢትዮጵያዊነታችን ያበስራል ብሎ እንደመስበክ የኦሮሞ ባንዲራ ለምን ተሰቀለ? ዓላማችሁ አንድና አንድ ነው፣ ይገባናል። አንድና አንድ ነው። የእናንተ ዓላማ የዚህ የጽንፈኛ ቡድን ፖለቲከኞች ሆናችሁ የዚህ የጽንፈኛ የፋኖ ተከታዮች ስለሆናችሁ ዛሬ ፋኖ የምትሉት የአንድ ብሔር የበላይነት ኢትዮጵያ ላይ እንዲነግስ ከዚያ በኋላ ሌላው ብሔር ብሔረሰብ ተጨቁኖ የአንድ ብሔር የበላይነት የነገሰባት የእናንተ ፍላጎት ብቻ የሚፈጸምባት ሌላውን ኢትዮጵያ ያገለለች ልክ እንደ ህወሓት አይነት ኢትዮጵያ እንድትኖር ትፈልጋላችሁ። እንደዛ ደግሞ አይኖርም። ኢሬቻም ይከበራል፣ ጫምባላላም ይከበራል፣ መስቀላ የጎፋው አዲስ አበባ ይከበራል። ምን እንደምትሆኑ እናያቸዋለን። ያኔ ሌላም የማናቃቸው በዓላት የብሔር ብሔረሰቦች የጎሳ የእምነት ምናምን በዓሎች ካሉ አዲስ አበባ ዋና ከተማቸው ነው፣ መጥተው ያከብራሉ። ገና እናንተ ስታለቅሱ ትኖራላችሁ። ኢትዮጵያን የሚያኖራት እንደናንተ አይነት የዘር ስብከት ሳይሆን ሁሉንም አቅፎ ኢሬቻም የኔ ነው፣ መስቀልም የኔ ነው፣ ጥምቀትንም በጋራ ጫምባላላንም አብሮ የሚያከብር ትውልድ ሲፈጠር ነው ኢትዮጵያ የምትኖረው። ኢትዮጵያ በዚህ በህብረ ብሔራዊነቷ አብራ ነው አድዋን ያሸነፈችው። በህብረ ብሔራዊነቷ ተሰባጥራ ነው እስከዛሬ ጠላቶቿን ድል እያደረገች የመጣችው።
ስለዚህ እኔ የብሔር ባንዲራ ደግፍ ያላቀ የአማራም የትግራይም የምናምንም በየክልሉ የሚሰቀል የክልል ባንዲራ ደግፍ ያላቀ ነገር ግን በሀገራዊ ምክክሩ ምላሽ ያገኛል ብዬ ነው እየጠበቅኩ ያለሁት የኔ ምኞት በመላው ኢትዮጵያ በጂኦግራፊካል በተከለለ የፌደራሊዝም አቀማመጥ በሁሉም የአስተዳደር ክልሎች ውስጥ የኢትዮጵያ ሰንደቅ ዓላማ ተተክሎ ማየት ነው የአማራ የወላይታ የሲዳማ ምናምን የምትለው ባንዲራ ከሀገራዊ ምክክር ኮሚሽኑ በኋላ ይኖራል የሚል እምነት የለኝም በጂኦግራፊካል አቀማመጥ ስለሚከለል ሀገሩ ማለት ነው እስከዛ ድረስ ትግስትና ድርግ እስከዛ ድረስ ኢትዮጵያውያን እነዚህ ሰዎች የሚያወሩትን ነገር ለምን እንደሚያወሩ በደንብ መርምራችሁ ስሙ ለማለት ነው እንዴት ኢትዮጵያዊ ናቸው ብለን እንመን እነዚህን ሰዎች ያለ ምንም ምክንያት አንድ መሪ በቃ በልጧቸው አሸንፎ ስራውን እየሰራ እያሳመነ የቀጠለ መሪ ስለሆነ ከጠቅላይ ሚኒስትር አብይ ጋር ያለው ልዩነት ይሄን ያክል በአገር ላይ ክፋት ያስነዛል እንዴ አረ ትውልድ ይመጣል ትውልድ ይጠይቃል ተው ነገ ከነገ ወዲያ ይሄ ለታሪክ ይቀመጣል እኔ ለልጆቻችሁ ነው ኮማዝ ነው በጣም የማፍረው ነገ ከነገ ወዲያ ይሄን የምታወሩትን ነገር ሰምቶ አባዬ ያኔ ምኑን ነበር ብሎ የሚጠይቅ ልጅ ነገ ሲመጣ ምን እንደምትሉት በጣም ግራ ይገባኛል አብቹ ግን እናንተ ስላወራችሁ እናንተ ስላጣጣላችሁ አይደለም ዓለም እንደዚህ እየመሰከረለት ያለ ጀግና ወጣት መሪ ነው እነዚህ ሰዎች ለምንድነው አብቹን ፐርሰናሊ የሚቃወሙት ካላችሁኝ አሁን ለምን ተቃዋሚ እንደሆኑ እነግራችኋለሁ ያልኩት ቦታ ላይ ደርሻለሁ አሁን ባብቹ ተቃርኖ ላይ ያሉ ከቡድን ጀምራችሁ እስከ ግለሰብ ጥሩ የቡድኖቹ ሸኔ ፋኖ ህወሓት ብላችሁ ብትጠሩ የዘር ፖለቲካ አቀንቃኞች ናቸው ዘረኞች በሙሉ የሚተኩሱት ወደ ማን ነው ወደ አብቹ የነዛ የዘረኞቹ ደጋፊዎች ደግሞ ልደቱ አያሌው ጀዋር መሐመድ መሳይ መኮንን አንደርጋቸው ጽጌ ደረጃ ሀብቶወልድ ውጭ ሀገር ሆነው በየሚዲያው የሚቀባጥሩትን ሰዎች አስቧቸውና እነዚህ ሰዎች በሙሉ የኢትዮጵያ መንግስት አይደለም የሚቃወሙት አብቹን ነው የሚቃወሙት በቀጥታ ለምን ካላችሁኝ አሁን ከዚህ ቀጥሎ የሚያወሩትን ነገርና ደረጃ ጻፍኩት ያለው መጽሐፍ ለምን እንደጻፈው ባጭሩ ልንገራችሁና የተቃወሙበትን ምክንያት ከዛ በኋላ ሰምተን መጣለን የተከፈለ ነው ይሄ አብይና እኔ የሚለው ፓርት ነው አብይና እኔ የተገናኘንባቸውን አጋጣሚዎች የዳሰስኩበት ነው ከመጀመሪያው ጀምሮ አብይና እኔ እንዴት ሄድን ትንሽ በይራጋ አብይና እኔ የት ላይ ተቆራረጥ የሚለው ነገር የዘርዝሬ እንትን ያልኩበት ነው ስለዚህ ሰው ትልቅ ቦታ ላይ ያሉ ናቸው እንዴት እኔ አንድ ተራስ ነው ጋር ይደውላሉ እንዴት ይላሉ ደውለው ያወሩትን እዛ መጽሐፉ ላይ ስላለ ወደ እንትኑ አልገባም ግን ያን ጊዜ በዚህ ላይ እንደነገርኩ ትክክል ነው እውነት ነው እኔ የነበረኝ ራሱ አክብሮትና ፍቅር የጨመረበት ጊዜ ነው ያንዴ በጣም የሚያሳፍረው ያልደወለበት ሰው የለም እኔ እንደውም አንድ ወደ ኢትዮጵያ ለመሄድ ከሱ በቀጥታ ስልክ ተደውሎ የሄድኩ ጊዜ እንደ ትልቅ ክብር አይቸው እንደውም ብዙ ነገር አሰብኩና እንዴ አንድ መሪ እኔ ጋር መደወሉ ትልቅ ክብር ነው ብዬ ሳስብ ለሰዎች ሲነግር እኔ ጋርም ደውሏል እኔ ጋርም ደውሏል የሚል ሰዎች ሲበዙ ሰው ያልደወለበት ቦታ የለም በኋላ ስንሰማ ደግሞ ያልጋበዘው ያልጠራው ያላገኘው ሰው የለም ቦታውን ያረከሰ ሰው ቢኖር አብይ አህመድ ነው በዚህ ደረጃ ዝቅ ብሎ መምጣቱ ምን ማድረጉን እንደፖጥሩ ይሁን ግን እንዳልኩ ነው ይሄ በተግባር የሚገለጠው እንዴት ነው የሚለው ነገር ነው ነገር ግን ይሄ ቅድም የነገርኩህ እኮ ነው እስከዚህ ድረስ አክብሮት የሰጠሁት አክብሮት ምን ጋር ተጋጨብኝ መሬት ላይ የማያው ነገር ጋር ተጋጭ ያኔ ለውጡ እንደመጣ አብቹ በየስልካቸው ይደውል ነበር ያግዙኛል አብሮኝ ይሰራሉ ኢትዮጵያውያን ናቸው ኢትዮጵያውያን መለካከት አላቸው ብሎ ኢሳት ስለነበሩ ያኔ በኢትዮጵያዊነታቸው አብዛኛው ሰው እንደሚያቃቸው እሱም በኢትዮጵያዊነት የሚያቃቸው ሰዎች ስለሆኑ ቢያንስ ለዚህ ለውጥ መምጣት አስተዋጽኦ አበርክተዋል ብሎ እውቅና ሊሰጣቸው ደውሎላቸዋል እሱ ስለደወለላቸው ግን የአብቹን መደወል እንደምን ያዩታል እንደ ውርደት ራሱን ያዋረደ ሰው እንደሆነ ያዩት ይላል መሳይ መኮንን የወረድከውና የዘቅጥከው በየጊዜው ወደ መቀመቅ እየወረድክ ያለው ስለ አብይ ለማውራት ቅንጣት ሰከንድ ለሰከንድ እንኳን ስለ አብይ ለማሰብ መብት ሊሰጥህ የማይገባ ነገር ግን በማይገባህ ልክ አስበው አንድ የኢትዮጵያ ጠቅላይ ሚኒስትር ስለደወለልህ
አንተ የሱን ስብዕና ለማጣጣል ስትሞክር ምን አይነት ወራዳ እንደሆንክ ምን አይነት ማትረባ ሰው እንደሆንክ የሚከበርና የማይከበር ሰው እንዴት መለየት እንደማትችል በድንቁርና እየባከናችሁ ያላችሁ ሰዎች መሆናችሁን በዚህ ልክ እያሳያችሁ ስለሆነ እናመሰግናለን። ሲጀመር ደውሎልኝ ነበር የምትለው ፖለቲካ ቆየች ከሰማናት። ኦኬ እሺ ደውልላችሁ ደውሎ ነበርሽ። ከዚያ በኋላ ምን ሆነ? የተናገረውና መሬት ላይ የሆነ ያለው ስለተለያየብኝ አብይ ጋር ተለያየን ይላል። አንተ ከአብይ ጋር ተለያየህ አልተለያየ? አብይ ላንተ እውቅና ሰጠህ እንጂ አንተ ለአብይ እውቅና አልሰጠኸውም እኮ። አክብሮ ደወለልህ እንጂ አንተ አክሰስ አግኝተህ አብይ ጋር የመደወል አብይ ጋር የማውራት እድሉም አልነበረህም እኮ። ከማይገባህ ከመቀመቅ አውርዶ እንደ ሰው ቆጥሮ የኢትዮጵያ ጠቅላይ ሚኒስትር ደውሎ እውቅና ሰጠህ እንጂ አንተ ከአብይ ጋር መታወራበት እድል አልነበረህም እኮ። የሆነው የተናገረውና አሁን እየሆነ ያለው ነገር ተለወጠብኝ ያልከው ምን ላይ ነው? የአማራ ክልል ህግ ማስከበር ብሎ መንግስት ስለገባ ፋኖ ላይ መተኮስ ስለጀመረ የአማራ ፖለቲካ ማቀንቀን ስለጀመራችሁ መከላከያ ትግራይ ገብቶ ህወሓት ጋር የህግ ማስከበር እርምጃ ሲወስድ ልክ ነው ብላችሁ ያደነቃችሁ ሸኔን መከላከያ ገብቶ ለምን አያጠፋም ብላችሁ ኦሮሚያ ክልል ላይ ጦር እንዲያዘምት አብቹ ስትጎተጉቱ የነበራችሁ ከዚያ በኋላ የአማራ ጽንፈኛ ዘረኝነት ሊሞት ዘረኝነት ሊጠፋ ሲል ወደ ብሔር ፖለቲካ የገባው ፋኖ የሚባል አሸባሪ ቡድን አማራ ክልል ሲመሰረት አማራ ክልል ህግ አስከብራለሁ ብሎ ሲገባ እናንተ ያብቹ ተቃዋሚ ሆናችሁ። እንዲህ ነው ዘረኝነት አየህ፣ እንዲህ ነው ጎጠኝነት ከኢትዮጵያዊነት አውርዶ ወደ መቀመቅ ሲፈጠፍጥህ እንደዚህ ነው የሚያጋልጥህ። አብቹ ትላንት ካለው የተቀየረ ቅንጣት ነገር የለውም። ያላትን እየተገበረ የተናገረውን እየኖረ ሰርቶ እያሳየና እያስመሰከረ በተግባር እንዲታመን የሆነ መሪ ነው። ህዝብ አምኖት ከጎኑ የቆመው እናንተ አውርታችሁ እናንተ ደግፋችሁት እናንተ አይዟው ብላችሁት ወይም እኛ አበረታተነውና እኛ ሰቅለነው ሳይሆን ህዝብ ተግባሩን እያየ የሚመዝነው የኢትዮጵያ ህዝብ ሚዛን ስለሆነ የሚሰራለትና የሚያወራለትን የሚለይ ህዝብ ስለሆነ ለዛ ነው ህዝብ የተቀበለው። እንዴ የደወለላችሁ ጊዜ እሰይ ብላችሁ አጨብጭባችሁ እኔ ማንነኝ ብዬ ክብር እንዴት እንደዚህ እዚህን ያህል ክብር አለኝ ወይ ብዬ ራሴን እስከመጠየቅ ድረስ ይላል ደረጃ ሀብተወልድ። ኦኬ በዚህ ደረጃ ያከበረህን ሰው ምን አረገ ብለህ ነው አሁን የምትቃወመው? ነዳጅ ፋብሪካ ሲያስመርቅ ትቃወማለህ፣ አባይ ግድብን ትቃወማለህ፣ ህግ ማስከበር ትቃወማለህ፣ ጽንፈኞቹን በየከተማው የሚተኩሱትን ሰዎች ታበረታታለህ። ታዲያ እነሱን መጣችሁ 4 ኪሎ ግቡ ስላላለ ነው አብቹ የተናገረውና ያለው ተግባራዊ ያልሆነው? በተግባሩና በንግግሩ መካከል ልዩነት የፈጠረባችሁ ይሄ ነው? ሲጠራችሁ የአማራን ፖለቲካ የአማራን የበላይነት ምናምን የሚያነግስ መስሏችሁ ነበር? ኖ እንደዛ አይነት ኢትዮጵያ አትኖርም ከዚህ በኋላ። በኢትዮጵያዊነት በቁመትህ ልክ ሁሉም ኢትዮጵያዊ እኩል ሆኖ በህግ ጥላ ስር በእኩልነት የሚኖርባት በህግ የበላይነት የምትተዳደር ኢትዮጵያ ትመሰረታለች እንጂ የማንም ብሔር የማንም ጎሳ የበላይነት በኢትዮጵያ ሰማይ ስር ከዚህ በኋላ የሚሰፍንበት እድል የለም። አብቹ ኢትዮጵያዊ መሪ ነው። ኢትዮጵያዊነትን እያሰፈነ ነው ያለው። እናንተ ግን በጣም አሳፋሪ መሆናችሁን በተግባር ለህዝብ እየገለጣችሁ ስለሆነ አንድ ጠቅላይ ሚኒስትር ደውሎ ስላናገረህ ምን ያክል የወረደ እንደሆነ አወቅኩ ስትል ምን ያክል የወረድክ ባንዳ የማትረባ ለምንም የማትጠቅም ሰው መሆንህን ራስህ በተግባር ስላረጋገጥክ እናመሰግናለን። የኢትዮጵያው ጠቅላይ ሚኒስትር አብቹ የሚባለው ወጣት መሪ ዓለም የመሰከረለት እኛም እስከዛሬ ድረስ እውነታውን አምነን የተከተልነው ከተናገረው ነገር ዝንፍ ሳይል ሳያሳፍረን ኢትዮጵያዊነትንና የኢትዮጵያን ልዕልና እየሰራና እየተጋ ያለ መሪ በመሆኑ ነገም ከነገ ወዲያም እናንተ ያወራችሁ እሱ እየሰራ ይቀጥላል። ይሄንን ነው ማለት የምፈልገው። ለዛሬ የነ መሳይ መኮንንን የሙሾ አውራጆቹን ለቅሶ የቃኘውበት ፕሮግራም ይሄን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ እያደረጋችሁልን ልትቆዩ እንደምትችሉ በድጋሚ ለማስታወስ እወዳለሁ። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።
መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ